በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ ዘላለም በሆነ ሐሳቡ ዓለም ሳይፈጠር አስቀድሞ በወሰነው ቅዱስ ውሳኔ በጌታችን በአምላካችን በኢየሱስ ክርስቶስ አምነን ወደ መንግስቱ እንድንጠራ ልጆች ወላጆች እንድንባል ወራሾች እንድንሆን የዘላለምና የክብር ልጆች የብረት ልጆች እንድንሆን የተደረገን ሁላችሁ ብሩካን ቅዱሳን ቤተሰቦች እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክና ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ሰሞኑን ለከምባታ ገጠሩ ስላለ መድኃኔዓለም ቤተክርስቲያን ባደረግነው ጥሪ ሁላችሁም በጣም ድንቅ በሆነ ተሳትፎ ተሳትፋችኋል። እግዚአብሔር ይመስገን። 95% የሚሆነውን እግዚአብሔር በእናንተ አድሮ አግዞ ተሟልቷል። መድኃኔዓለም ይስጣችሁ። ብፁዕ አባታችን መርቀዋችኋል። ዘራችሁ ይባረክ፣ ክፉ አይንካችሁ፣ እግዚአብሔር በደግ በቸር ይመልስላችሁ ብለዋችኋል። በእውነትም ምርቃቱ ለሁላችን ይሁን። እግዚአብሔር ይባርካችሁ። ደጃችሁ ይባረክ፣ እጃችሁ ይባረክ፣ ልጆቻችሁ ይባረክ፣ የምትሰሩት ስራ ይባረክ፣ የምትጀምሩት ስራ ይባረክ። እግዚአብሔር ከነሱ ጋር ናቸው፣ ፊታቸውን ኑሯቸው ያስታውቃል የሚባል ህዝብ ቤተሰብ ያድርጋችሁ። እግዚአብሔር ይባርካችሁ። ዛሬ የምንማረው በርዕሱ ላይ እንዳያችሁት የጢሱ ደመና የሚል ነው። ኦሪት ዘሌዋውያን ምዕራፍ 16 ላይ የተጻፈውን በጣም አስገራሚውን ታሪክ ነው። በእግዚአብሔር ፊት መቆም ወይም ማቋቋም ስላልቻሉ የአሮን ልጆች ተቀስፈው ሞተው ነበር። ሁለቱ ልጆች በቤተ መቅደሱ። የብሉይ ኪዳን ቤተ መቅደስ በጣም የሚያስፈራ ቤተ መቅደስ ነበረ። ቤተ መቅደስ ይባላል እንጂ የሞት ደጅ ነበር የሚመስለው። ምክንያቱም የሰው ኃጢአትና የእግዚአብሔር ቁጣ የሚገናኙበት ቦታ ነበረ። እንግዲህ በዚህ ቦታ የተመረጡት እንኳን ሳይቀሩ ይቀሰፉ ነበረ። አሮን ከሌዊ ልጆች የአሮን ቤተሰቦች ካህናት ቀሳውስት ሆነው ወደ መሰዊያው ይቀርቡ ነበርና ግን የአቋቋም ችግር ስላለባቸው ወይም ስርዓቱን ስለማያውቁት ሁለቱ ተቀስፈው ነበር። ለምንድን ነው እንደዛ የሚሆነው? የእግዚአብሔር ክብር በውስጠኛው በቅድስተ ቅዱሳኑ ታቦቲቱ ባለችበት የስርየት መክደኛ የሚባለው እንደዚህ የሚናተፉ የሚመስሉ መላእክት ያሉበት የውስጠኛው ክፍል በጣም አስፈሪ ክፍል ነው። የእግዚአብሔር ክብር በክፍል ውስጥ ይቀመጣል እና ደመና አለው። ደመናው ላይ የእግዚአብሔር ክብር ይመጣል እና እዛ ውስጥ ዝም ብሎ መግባት አይቻልም። ወደዛ ዝም ብሎ መጠጋት አይቻልም። ሰው ራሱን ቀድሶ በመለኮት ፍቃድ ተጠይቆ ስርዓቱን ጠብቆ ካልመጣ በስተቀር የሚበላ እሳትም ጭምር ነበር ያ ቦታና የሚገቡ ካህናት አገልጋዮች ለአገልግሎት ሲገቡ ተቀስፈው ሞተው ይወጡ ነበረ፣ በገመድ ተጎትተው ይወጡ ነበር። በዚህ ምክንያት በጣም የሚያስፈራ ስፍራ ነበር። የአሮን ልጆችም ያለ ጥንቃቄ ገብተው ስለነበረ ተቀስፈው ሞታቸው አስክሬናቸው ነበረ ከመቅደሱ የወጣው። በዚህ ምክንያት ለቀጣይ አገልግሎት የሚያስፈልገውን ስርዓት እግዚአብሔር ሲናገር ለካህናቱ ለአሮን ልጆች ወይፈን እንዲታረድ ደሙን ይዞ እንዲመጣ እንደዚሁ ደግሞ በጣቱ ደሙን እንዲረጭ ወደ ታቦቱ እግዚአብሔር ፊት ሲቆም ያለ ደም እንዳይቆም ደም ሳይፈስ ስርየት ስለሌለ ያ ደም ብቻ ሳይሆን ደግሞ ፍም መሰዊያው ያለውን ጥናውን ፍኝ ሙሉ ዕጣን የተወቀጠ ዕጣን ጨምሮ ያ ዕጣን ሲጨስ ከፍተኛ የሆነ ጢስ ይወጣልና ያ ጢስ ወደ ውስጠኛው ክፍል ወደ ደመናው ሲገባ ሙሉ ለሙሉ ያ መቅደስ ይደፈናል ማለት ነው፣ በጭስ በደመናና በጭስ። ያ የክብሩ ደመናና ጢስ ያ ሰውዬ እንዳይታይ ውስጥ ገብቶ ቀድሶ የሚወጣው ደሙን ረጭቶ ጸልዮ የሚወጣው ሰውዬ እንዳይታይ በእግዚአብሔር ቸርነት ይሸፍነው ነበር እና የጢሱ ደመና ጢሱና ደመናው ሲቀላቀል ማለት ነው ከባድና ብርቱ ግርዶች ስለሚፈጠር እግዚአብሔር እና ሰው ሳይተያዩ ያልፋሉ እንደማለት ነው። ያው ለሰው በሰው ስርዓት ነው የተነገረው። እንግዲህ እግዚአብሔር ቃል ይህንን ሲናገር የእኛ ቤተክርስቲያን አበው የስርዓት አምልኮ የቅዳሴ ደራሲያን ጌታ ኢየሱስ ክርስቶስን ምዑዝ ዕጣን ነህ ወይም ደግሞ ሽቶ የምትል ዕጣን ነህ ብለው ጌታችንን ያመሰግናሉ። ዕጣን ምዑዝ ኢየሱስ ክርስቶስ ንዑ ንስግድ ሎቱ ወንሴብሖ እናመስግነው እንስገድለት
ለሱ ምስጋና እናቀርብለት በማለት በመዝሙር ሰዓት ለሱ የሚቀርበውን ዝማሬ እንዘምራለን። ስለዚህ ዕጣን የተባለ ትልቁን የክብር ደመና የሸፈነ ዕጣን ጌታችን ኢየሱስ ክርስቶስ መሆኑን በአዲስ ኪዳን ትርጉም ደግሞ እናየዋለን። ያ ምሳሌያዊ ገለጻ ነው። ሰውና እግዚአብሔር ሰው በቅድስና እግዚአብሔር ፊት ሊቆም አይችልም። በምህረቱ ብዛት ነው እግዚአብሔር ፊት የሚቆመው። እግዚአብሔርም ሰውን በቅድስናው ልክ ሊያየው አይችልም። በምህረቱ ብዛት ነው የሚያየው። እኛና እግዚአብሔር መታየት ስላልቻለን የእግዚአብሔር ልጅ ኢየሱስ ክርስቶስ በስጋ ተገልጦ ዘመዳችን፣ ወገናችን፣ አዳኛችን ሆኖ መጣ ወደ ዓለም። ኢየሱስ ክርስቶስ በእያንዳንዳችን ሰውነት ውስጥ ገባ። ታውቃላችሁ፣ ሁላችንም በመንፈሳችን፣ በስጋችን፣ በደማችን የመንፈስ ቅዱስ መኖር፣ በደማችን በስጋችን ውስጥ ደግሞ የደመ ክርስቶስ የክርስቶስ ደም የክርስቶስ ስጋ መኖሩ ለመሰላችሁ እግዚአብሔር እኛን ሲመለከተን የሚመለከተው ያንን ቅዱሱን መልኩን ነው። እኛ ውስጥ ያለውን ያን ስዕል ነው። እኛ ደሙን በልተናል፣ ስጋውን ጠጥተናል፣ ተዛምደናል። አባት በልጆቹ ፊት ራሱን ነው የሚያየው። ታውቃላችሁ፣ እናትም በልጆቿ ፊት ራሷን ነው የምታየው። ስጋዬ ደሜ ብላ ነው የምታየው። የማይጨከንበት የሚራራለት የሚሆነው ልጅ በዚህ ምክንያት ነው። እግዚአብሔር ውድ ልጅ ወደ ዓለም ሲገለጥ ሰዎችን ሲዋሃድ እኛ ጋር ሲገናኝ ሲዛመድ በስጋ በመገለጡ ምክንያት እኛ ሰዎች የእግዚአብሔር ልጆች ወደ መሆን የምንደርስበትን እድል አገኘ። ይሄ ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ መስቀል ላይ ሲሰቀል ዕጣን ውስጥ እንደገባው ዕጣን ሆነ፣ እሳት ውስጥ እንደገባው ዕጣን ሆነ ማለት ነው። መነሻ ሄደ እንዳሳያችሁ ዘግኖ ነው ወደ እሳት ውስጥ የከተተው አሮን ያንን ዕጣን፣ የተወቀጠ ዕጣን። ስለዚህ ዕጣኑ ወደ ላይ በጤሰ ጊዜ ደመናውና ዕጣኑ ሰዎችና እግዚአብሔር በሰዎች እንዳይቆጣና እንዲሸፈኑ እንዳደረጋቸው ማለት ነው። አይሁድ ጨብጠው ወደ መስቀል ላይ የወረወሩት የእግዚአብሔር ኢየሱስ ክርስቶስ ነው። ዕጣኑ እሱ ነው፣ ንጹሕ ዕጣን እና ለዓለም ሁሉ መድኃኒት እንዲሆን በመከራ እሳት ላይ የወደቀ ዕጣን ነው ክርስቶስ። ያ እሳት የተባለው የመስቀሉ መከራ ነው። በመስቀሉ ላይ የተፈጸመው ትልቁ የማዳን ስራ ከእሳት የበረታ በጣም የሕማም አገልግሎት ነበረ። ኢየሱስ ክርስቶስ የሕማም ሰው ተብሎ ተጠቅሷል በኢሳይያስ 53 ላይ። የሕማም ሰው ነው። እንወደውም ዘንድ ደምግባት የለውም ያለው ደምግባት ስላጣ አይደለም፣ እንደ እሳት በሚያቃጥል የመስቀል መከራ ስላለፈ ነው። ዕጣኑ ተዘግኖ እሳት ውስጥ እንደሚከተት ማለት ነው። አይሁድ ይዘው ወደ መስቀል መከራ ጣል። ዕጣን እሳት በገባ ጊዜ ወደ ላይ ይወጣል። ወደ ታች አይደለም፣ ወደ ላይ ነው የሚሄደው። የኢየሱስ ክርስቶስ የመስቀሉ ስራ ወደ ላይ ነው የሄደው። እግዚአብሔር ፊት ነው የቀረበው። ያ መስዋዕት ወይም ያ አገልግሎት ሰውና እግዚአብሔር ለአንዴና ለዘላለም እንዲታረቁ አደረገ። እኛ ሁላችን ወደ አብ መንግስት በድፍረት እንድንገባ በጀነቱ ተጠራን ማለት ነው። በዛ የመስቀል ስራ፣ በዛ የዕጣኑ መቃጠል መስቀል ላይ በተከፈለው የመስቀሉ ዋጋ ሰማይ ነው የተከፈተው። እኛና እግዚአብሔር ገባን፣ ተገናኘን ማለት ተዛመድ፣ ታረቅ። እሱ ካህን ነው፣ የካህናት አለቃ ነው፣ መቅደስ ነው፣ ቤተ መቅደስ ነው። እሱ ደግሞ መስዋዕት ተቀባይ እግዚአብሔር ነው። በሁሉም ብቃት ሰውን ከእግዚአብሔርነቱ ጋር አስታረቀ እና ይህንን ትልቅ የጌትነት ስራውን የሚገልጠው አገልግሎት በዕጣን ተመስሎ ዕጣኑ ሲቃጠል ደመናው የሰዎችን ኃጢአት እንደሸፈነ ኃጢአታችንን እንዳይታሰብብን በደላችን ይቅር እንዲባል የክብሩ የጢሱ ደመና ሸፈነው ማለት ነው። ጌታችን ኢየሱስ ክርስቶስ በመከራው መንገድ የሄደበት ያ የመከራ ስቃይ፣ መስቀል ስቃይ ለኃጢአት ስርየት ምክንያት ሆነን ማለት ነው። በእውነት ልንገራችሁ ንስሐ ስለምንገባ እግዚአብሔር ኃጢአታችን ይቅር እንደሚለን እናውቃለን አይደል? ግን ንስሐችን ራሱ ንስሐ የሆነው ጌታችን ኢየሱስ ክርስቶስ ስለተሰቀለና ስለሞተ። ጌታችን ኢየሱስ ክርስቶስ ሞተ ብለው የማያምን ሰው አፈርና አመድ ላይ ወድቆ ንስሐ ቢገባ ምሕረት አያገኝም። ምክንያቱም ንስሐ የሚሆነው ኢየሱስ ክርስቶስ በከፈለው በዛ በቤዛነቱ ስራ ምክንያት ነው። የእኛ የክርስቲያኖች ንስሐ ሆኖ ይቅር በለኝ ስንለው ይቅር የሚለን ያንን ትልቅ የመስቀል አገልግሎት ተካፋይ ስለሆነ ነው እግዚአብሔር ልጅ እና የአሮን ልጆች ከጥፋት የተረፉበት ትልቁ መንገድ የጢሱ ደመና እንደሆነ ሁሉ እኛም ደግሞ በእምነት የአብርሃም ልጆች የሆንን በተስፋው ዘር በኢየሱስ ክርስቶስ የተባረክን
ሕዝብና ርስት ብለን የተጠራን እኛም እንደዚሁ ወደ እግዚአብሔር የደረስነውና የገባነው ክርስቶስ መስቀል ላይ ባደረገልን አገልግሎት በመስቀሉ መከራ ነው እና የመስቀሉ መከራ በጣም ትልቅ ስራ ነው የሰራው። ታውቃላችሁ፣ መስቀል ላይ በተሰቀለ ጊዜ የቤተ መቅደስ መጋረጃ ለሁለት ተከፈተ። ለሁለት የተከፈተ የቤተ መቅደስ መጋረጃ አይሁድ ብቻ የሚገቡበት፣ ያዕቆባውያን ብቻ የሚገቡበት፣ እንደገና ውስጠኛው ክፍል ደግሞ ሌዋውያን ብቻ የሚገቡበት የብቻ መቅደስ ነበረ። የዓለም አልነበረም፣ የሕዝብ አልነበረም። እግዚአብሔር ግን የሕዝብ ሁሉ አባትና አምላክ ነው። እግዚአብሔር ክርስቶስ ለሁሉ ነው የሞተው። ጥቁር የለ፣ ነጭ የለ፣ አፍሪካዊ የለ፣ አውሮፓዊ የለ፣ እስያዊ የለ፣ ሁሉን እኩል አማክሎ ነው የሞተው። ነገር ግን መቅደሱ የአንድ ወገን ብቻ መቅደስ ነበር። ስለዚህ ጌታ ኢየሱስ ክርስቶስ መስቀል ላይ ሲሰቀል መቅደሱ ተከፈተ ማለት ነው። ለሁሉም ወገን ተከፈተ። በዛን ቀን በአብርሃም ዘር በኢየሱስ ክርስቶስ አሕዛብ ተባረኩ። የተስፋውን ቃል ተፈጸመ። በአንተ በዘር አሕዛብ ይባረካሉ የሚለው ጌታችን ኢየሱስ ክርስቶስ ሞቱ እጅግ በጣም ትልቅ ፋይዳ ነው ያለው በሕይወታችን። በእግዚአብሔር ፊት ቆመን እንድንወጣ ያደረገን የጌታችን ሞት ነው። ኃጢአታችን በደላችን ቢሆን ኖሮ አንገባም ነበር ደጁ፣ በሕይወትም አንቆምም ነበር። ስለዚህም ቤተክርስቲያናችን ጊዜ በጸሎቷ አቤቱ እንደ ቸርነት ነው እንጂ እንደ በደላችን አይሆን ብላ ትጸልያለች። እናዜማለን በከመ ምሕረትከ እያልን እንደ ምሕረትህ ነው እንደ በደላችን አይሆን እያልን ጌታ እግዚአብሔርን እንለምናለን። ለምንድን ነው ያ የሚሆነው? እኛ ልካችን፣ ወሰናችን፣ የኛ አቅማችን፣ ሚዛናችን ሲታይ ሚዛን ምንሞላ አይደለም። በእግዚአብሔር ፊት መቆም የሚገባው ሰዎች አይደለም። ኃጢአተኞች ነን። ውስጣችን ኃጢአተኛ ነው። መንፈሳችን ኃጢአተኛ ነው። ልብሳችን ምንም መንፈሳዊ ቢመስል እኛ ግን ውስጣችን ግን ኃጢአተኛ ነው። ሕሊናችን ይጮህብናል። ሁልጊዜ የምንከሰስበት ነውር አጠገባችን አለ። ይህንን ይዘን በፊቱ ልንቆም አንችልም። ደግሞ እግዚአብሔር ያስፈልገናል። አምላካችን ያስፈልገናል። በጌትነቱ ፊት፣ በልዕልናው ፊት፣ በግርማዊነቱ ፊት ቆመን ምንጠይቃቸው ብዙ ነገሮች አሉ። ያለሱ መኖር አንችልም። እጅግ ምስኪኖች ነን። ያለ እግዚአብሔር መኖር አንችልም። ሕይወት ያለሱ ከባድ ስለሆነ ግን ፊቱ መቆም ይገባናል። ልናመልከው፣ ልንጸልይ፣ ልንጠጋው ስንፈልግ ቅድስና የሌለው ማንነታችን ምን ይገባ ነበር? ምን ይሆን ነበር? እንደ አሮን ሁለት ልጆች እንጠፋ ነበረ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አላለቀ። በውድ ልጁ ደም እግዚአብሔር ቀደሰን። ያ ደም ለኃጢአታችን ዋጋ ሆነና እግዚአብሔር ቢታገሳቸው ልጆቹ አደረገ። ትናንትና ወይም ከትናንትና ወዲያ የሚታገሳቸው ምርጦቹ ነን የሚል ትምህርት ተምረናል። የሚታገሳቸው ምርጦቹ አደረገን። ያ የጢሱ ደመና ከእግዚአብሔር ቁጣ ሸፈነ። ክርስቶስ መስቀል ላይ በተሰቀለ ጊዜ ከቁጣ ነው የተረፍነው። ሰማይ የጠቆረበት፣ ፀሐይ የጨለመበት፣ ጨረቃ ደም የለበሰበት ምክንያት ምን ይመስላችኋል? የሰው ልጅ ጥቁር እንደነበረ ሕይወቱ ነው የሚያሳየው። የሰው ልጅ ጨለማ እንደነበረ እንኳን አሕዛብ አይሁድ ሳይቀሩ ነጭ ለብሰው ጨለማ እንደነበሩ ሕዝቡ ሁሉ በጨለማ ውስጥ የወደቀ እንደነበረ ማሳያ ነው። በጨለማና በሞት ጥላ መካከል ለሚሄዱ ታላቅ ብርሃን ወጣላቸው የሚለውን የነቢዩን ቃል የሚተረጉም ነው የመስቀል ሥራ። መስቀሉ ላይ ጨለማ ውስጥ እሱ ሆኖ ለእኛ ብርሃንን አወጣልን። ሰማይ ያዘነችበት ኃጢአተኞች ነበርን። ይኸውላችሁ ሰማይና ምድር ጭልም ነው ያለው። ቀና ስንል ጨለማ፣ ታች ዝቅ ስንል ጨለማ ጌታ በተሰቀለ ይሄ ምን ያህል ኃጢአታችን ጠፈር የደረሰ ሰማይ የደረሰ እንደነበር በእውነትም በክርስቶስ ደም በሱ ባለው ሃይማኖታችን እምነታችን ምክንያት ካልሆነ ልንተርፍ እንደማንችል ማሳያ። ከቁጣው ያመለጥነው መስቀሉ እሳት ላይ በወደቀው ዕጣን በኢየሱስ ክርስቶስ ምክንያት እሱ ሲጤስ ነው የክብሩ ደመና የሸፈነ። እሱ ሲሞት ነው ተፈጸመ ሲል ነው የሰው ልጅ ዓመተ ምሕረት የታወጀለት።
ያኛው ምሳሌያዊ ነው፣ ያኛው ጊዜያዊ ነው፣ ይሄኛው ግን ዘላለማዊ ማለት ነው። አንዴና ለዘላለም ሰው ዳነ ማለት ነው። ዛሬም ኢየሱስ ክርስቶስን እያመኑ ለሚመጡ ሰዎች፣ ጌታቸው ኢየሱስ ክርስቶስን እያመኑ ንስሐ ለሚገቡ ሰዎች፣ ጌታቸው ኢየሱስን እያመኑ ኃጢአቴን ይቅር ይለኛል ለሚሉ ሰዎች ምሕረቱ እየተደረገላቸው ይኖራል እና ይህንን ትልቅ የክብር አገልግሎት የተካፈለን ህዝቦች ነን ክርስቲያኖች። ክርስቲያን ማለት ክርስቶስን የተሸከመ በልቡ ክርስቶሳዊ ማለት ነው። ክርስቶስ አምላክ የሆነለት፣ ክርስቶስ ምግብ የሆነለት፣ ክርስቶስ ስርየት የሆነለት፣ ክርስቶስ የህይወት ውሃ የሆነለት፣ ክርስቶስ ልብስ የሆነለት፣ ክርስቶስ ተስፋ የሆነለት ክርስቶሳዊ ኢየሱሳዊ ማለት ነው። ክርስቲያን ማለት ተራ ስም ያለን እንዳይመስላችሁ እግዚአብሔር በሱ በኩል ሰማይ አይተናል፣ ገብተናል። በሱ በኩል በኢየሱስ ክርስቶስ ምክንያት ልጆች ተብለናል። ልጆች የተባልነው እሱ የእኛን የኃጢአት ዕዳ ስለከፈለ ነው። ልጆች ነን፣ ኃጢአተኞች ነበርን። ሁሉም የእግዚአብሔር ክብር ጎድሎት ነበር። የእግዚአብሔር ክብር ያልጎደለው ሰው አልነበረም። ሁሉ በደሉ፣ የእግዚአብሔርም ክብር ከሁሉ ጎደለ እንደተባለ። ነገር ግን ባለዕዳዎች ዕዳ የከፈለልኝ ክርስቶስ ነው ኢየሱስ ነው ብለው ሲያምኑ የተከፈለላቸው ሆኑ ማለት። እኛ ክርስቲያኖች ማለት ተከፍሎላቸው ከእስር ቤት የወጡ ማለት ነው። ወንጀለኞች ነን፣ ዘርፈናል፣ ሰርቀናል፣ አጥፍተናል። ዕዳውን መክፈል ስላልቻልን ታስረን ነበረ። ዕዳውን ግን ዘመድ መጥቶ ከሰማያት ከፈለልን። እኛ ወጣን፣ ስለተከፈለልን ወጣን። ወንጀለኞች ነን ግን ወጣን። አይ እኛ በኢየሱስ አናምንም፣ በክርስቶስ አናምንም፣ እሱ አይመጣም፣ አይወርድም፣ አልሞተም የሚል ደግሞ ህዝብ አለ፣ ዓለም አለ። እነሱ ወንጀለኞች ናቸው እንደኛ፣ ግን የተከፈለላቸውን ስላላመኑ እነሱ ዋጋ ይከፍላሉ። ስለዚህ በእኛና በእነሱ መካከል ያለው ልዩነት እኛ የተከፈለልንን እነሱ ያልተከፈለ፣ ክርስቲያኖች የተከፈለልን ማለት ነው። ይሄ ነው በወልድ ያመነ የዘላለም ሕይወት አለው የሚለው ትርጉም። ኢየሱስ ክርስቶስ ከፍሎልኛል ብሎ ያመነ አየለም እኔ ራሴ ከፍዬ ዘግጄ ጾሜ እከፍላለሁ፣ አይወርድም አይወለድም የሚል ሰው ራሱ ዕዳውን ይከፍላል። በወልድ ያላመነ የዘላለም ሕይወት የለውም የሚለው ቃል ይፈረድ። አሁን ተፈርዶበታል። አሁን የሚፈረድበት ቅድም እንደተባለው ዕዳ በደለኛ ስለሆነና ዕዳውን ስላልከፈለ የተከፈለለት መሆኑንም ስላላመነ እና በጌታችን በኢየሱስ ክርስቶስ በማመናችን ምክንያት ያገኘነው ክብር እንደ ጢሱ ደመና ከእግዚአብሔር ቁጣ ሸፍኖናል። የምሕረት ልጆች አድርጎናል። ዓመታችን ዓመተ ምሕረት፣ ዓመተ ሰላም፣ መዝሙራችን አውደ ምሕረታችን አውደ ምሕረት፣ መዝሙራችን ምሕረት እንዳለ የምሕረት መዝሙር እንድንዘምር የምሕረት ስያሜ እንድንሸከም ያደረገን የጌታችን የኢየሱስ ክርስቶስ መስቀል ላይ መሰቀል ነው። የጢሱ ደመና ነው እግዚአብሔር ቁጣ ያተረፈን። ክብር ምስጋና ይገባዋል። ምን እንደገባችሁ ጻፉልኝ፣ የተማልነውን በልባችን ጻፍልን። እግዚአብሔር ቸርነት የጌታችን የኢየሱስ ክርስቶስ ብርሃን በቤታችሁ ይብራ። የእናቱ የእመቤታችን በረከት የመላእክት ጥበቃ እንዲሁ አብሮን ይሁን። በእናንተ በቤታችሁ በረከት ይግባ። በእውነት ስላደረጋችሁት ነገር ሁሉ እግዚአብሔር ይባርካችሁ። ቄስ አሸናፊ ገብረ ማርያም ነኝ። ሰላም